ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። በዓለም ዙሪያ ያላችሁ የእግዚአብሔር ልጆች በያላችሁበት ቦታ የእግዚአብሔር ጸጋና ሰላም ይብዛላችሁ። መብራቱ ነኝ ከአውስትራሊያ። ዛሬ 3ኛ ቀናችን ነው። በመንፈስ መጸለይ የሚለውን ነው ስናይ የቆየ ነው። መርህ ሐሳባችን በመንፈስ መጸለይ የሚል ነው እና በትላንትናው ዕለት በእምነት መበርታት እንዳለብን፣ በእምነት ልንበረታ የምንችለው ደግሞ በጸሎት ስንተጋ እንደሆነ ነው፣ ወይም በመንፈስ ስንጸልይ ነው። በመንፈስ በምንጸልይበት ጊዜ እምነታችን እየጠነከረ፣ እምነታችን እያደገ ወደፊት እንድንጓዝ ያደርገናል ማለት ነው። ወደፊት ደግሞ የምንለው የክርስቶስ ዳግም ምጽአት ነው። ዋናው የዚህ የእግዚአብሔር ዓላማ ከኃጢአት በኋላ ያለው ለእኔና ለእናንተ ዋና ዓላማው በዚህ ምድር ላይ ተንደላቀን እንድንኖር ወይም ደግሞ ሌሎች ነገሮች ሳይሆን ዋና ዓላማው ከዚህ ከሚሞተው ከሚጠፋው ለእኛ የማይሆን ህይወት ከዚህ ውስጥ አውጥቶ የዘላለም ህይወት ሊሰጠን ነው። ወደዛ ሊያሸጋግረን ነው የሚፈልገው። ጊዜው በመጣበት ጊዜ ወደዛ ለመሸጋገር ግን እምነት ያስፈልገናል። እምነት እንዲኖረን፣ እምነታችን ደግሞ ጸንቶ ወደዛ የሚያሻገር እምነት እንዲሆን በመንፈስ እየጸለይን የምንተጋ ሰዎች ልንሆን ይገባል። ዘውትር በመንፈስ በምንጸልይበት ጊዜ እምነታችን ያድጋል። እግዚአብሔርን እየመሰልን እንሄዳለን። ያ ደግሞ እግዚአብሔርን የሚመስሉ በፍቅር የሚመላለሱ ሰዎች ይሆናሉ። ሰዎች እኛን በሚያዩበት ጊዜ ፍቅርን ነው የሚያዩት። በዛን ጊዜ እግዚአብሔርን ያመሰግኑታል። ወደ እርሱም የሚመጡበትን ሁኔታ እናመቻቻለን ማለት ነው። ስለዚህ በጸሎት የሚተጉ ወይም በመንፈስ የሚጸልዩ ሰዎች ብቻ ናቸው እስከ መጨረሻው ጸንቶ መቆየት የሚችሉት። ዛሬ ደግሞ የምናየው ምንድነው? የመንፈስ ቅዱስ ተስፋ ነው የሚለው። የመንፈስ ቅዱስ ተስፋ ያ ማለት እግዚአብሔር በብሉይ ኪዳን ውስጥ በዚህ በአዲስ ዘመን ውስጥ ለምንኖረው የገባው ተስፋ ነው። መንፈስ ቅዱስን ስለሚሰጠን ወይም ደግሞ እንደሚሰጠን የገባልን ቃል ኪዳን ነው። ያንን ተስፋ ነው የምናየው። ያለ መንፈስ ቅዱስ ምንም ነገር ማድረግ እንደማንችል ያውቃል። ክርስቶስም ለዚህ ነው እኔ ብሄድ ይሻላል ያለው። እኔ በሄድኩ ጊዜ መንፈስ ቅዱስን እልክላቸዋለሁ ያለው። ያ መንፈስ ቅዱስ አስቀድሞ በብሉይ ኪዳን ውስጥ እግዚአብሔር ተስፋ የገባው ነው። በዘካርያስ ውስጥ ነው የምናገኘው። ዘካርያስ 12 ቁጥር 10 ላይ ያለውን ነው ዛሬ የምናየው። ምክንያቱም በመንፈስ ጸልዩ በሚልበት ጊዜ መጀመሪያ መንፈስ ቅዱስን መላክ አለበት። በመንፈስ ቅዱስ ከበባ፣ በመንፈስ ቅዱስ ክልል ውስጥ በመንፈስ ቅዱስ ውስጥ እንድንሆን፣ በሱ አመራር፣ በሱ ጋይደንስ እንድንኖር ከተፈለገ መንፈስ ቅዱስ መጀመሪያ መምጣት አለበት። ስለዛ ተስፋ ነው በብሉይ ኪዳን ውስጥ ስላለው ነው ዛሬ የምናየው። በዘካርያስ ምዕራፍ 12 ቁጥር 10 ላይ ያለው እናያለን። በዳዊትም ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ ይላል። ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል ይላል። ደግሞአለሁ፣ በዳዊት ቤት ላይ በኢየሱስም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ። ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል ይላል። ራሳችንን ለጸሎት ዝቅ እናድርግ። እግዚአብሔር አምላካችን ፈጣሪያችንና አዳኛችን እናመሰግናለን።
ይህንን እድል ስለሰጠን አሁን ደግሞ በእኛ መካከል ተገኝተህ አስተምረን፣ ኃጢአት በደላችንን ድካማችንን ይቅር በል በኢየሱስ ስም አሜን። እንግዲህ ዘካርያስ የሚናገረው ተስፋ ነው። በመጀመሪያ ደረጃ መንፈሴን አፈሳለሁ ነው የሚለው። ምን አይነት መንፈስ? ጸጋንና የንስሐ የጸጋና የንስሐ ግሬስ ኤንድ ሪፔንተንስ ነው የሚለው። የጸጋና የንስሐ ሰዎች የወጉትን ያዩታል ነው የሚለው። ይሄ ነው ቁልፉ ነገር። የወጉትን ያዩና ያለቅሳሉ ነው የሚለው። ይሄ የሚናገረው ስለ ክርስቶስ ነው። ክርስቶስ መጥቶ ወደዚህ ምድር እንደሚሞትና እንደሚነሳ የሚናገር ነው። ምክንያቱም ዮሐንስ 19:37 ላይ የወጉትም ያዩታል ነው የሚለው። ዮሐንስ ይህንን ጥቅስ ነው የሚጠቅሰው። ከዘካርያስ ጠቅሶ የወጉትም ያዩታል ይላል ዮሐንስ 19:37። እና ይሄ ጥቅስ ወደፊት ስላለው ሁኔታ ነው የሚናገረው። በብሉይ ኪዳን ዘመን ለነበሩ ሰዎች ሳይሆን ለኛ እየተጻፈ ነው። ምክንያቱም ክርስቶስ ከተሰቀለ በኋላ ስለ ክርስቶስ ስላለው ሁኔታ ነው የሚናገረው። እና የሚያፈሰው መንፈስ አፈሳለሁ የሚለው መንፈስ ቅዱስን ነው። መንፈስ ቅዱስን እልክላችኋለሁ። ክርስቶስ ቀደም እንዳልኩት የተናገረው እኔ ብሄድ ይሻላችኋል፣ መንፈስ ቅዱስን እልክላችኋለሁ ያለውን ያንን ወደፊት እንደምናየው ያንን እግዚአብሔር አስቀድሞ በብሉይ ኪዳን ለኔና ለናንተ በመጨረሻው ዘመን ለምንኖር ሰዎች ተስፋ ሰጥቶናል። ይሄ መንፈስ ቅዱስ ነው እኔና እናንተን ወደ ደህንነት የሚመራንና በደህንነት ውስጥ እንድንቆይ ከዛም በኋላ ለሰማይ ቤት ገጣሚዎች እንድንሆን የሚያደርገን መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ምንም ልናደርግ አንችልም። ወደ እግዚአብሔርም ልንመጣ አንችልም። ወደ ንስሐም ልንመጣ አንችልም። መንፈስ ቅዱስ ኪ ስለሆነ የሚፈጽም የሚያደርግ የሚጎትተን ወደ እግዚአብሔርም የሚስበን በሐሳባችንም በልባችንም የሚያደርግ ሁሉን ነገር የሚያደርገው መንፈስ ቅዱስ ስለሆነ እግዚአብሔር በዘካርያስ 12 ላይ ምንድነው የሚለው? መንፈስ ቅዱስን እልክላችኋለሁ ነው የሚለው። አወርዳለሁ፣ አውል ፖር አውት ነው የሚለው። አፈሳለሁ ነው የሚለው። ይህንን ተስፋ እግዚአብሔር ሰጥቶናል። ይህ መንፈስ ወደ ልመና በሚልበት ጊዜ ጸሎት ማለቱ ነው። የጸሎት ነው፣ የንስሐ ነው። ንስሐ የምንገባበት ምክንያት ምንድን ነው? ጸጋው ስላለ ነው። ጸጋው ደግሞ ያለው ለምንድን ነው? ክርስቶስ ስለሞተ ነው በመስቀል ላይ። የወጉት ያዩታል የሚለው ይህንን ነው። የተወጋውን ክርስቶስን ባዩ ጊዜ ያለቅሳሉ፣ በንስሐ ይመለሳሉ። ሁለት አይነት ለቅሶ አለ። ይሄ ጥቅስ ሁለት ግሩፖችን የሚያመላክት ነው፣ የሚወክል ነው። አንደኛው ግሩፕ መንፈስ ቅዱስ በዮሐንስ 16 ላይ እንደሚለው ወደዚህ ምድር በመጣ ጊዜ እርሱ ስለ እውነት፣ ስለ ጽድቅ እና ስለ ፍርድ ይወቅሳል ነው የሚለው። ስለ እውነት ክርስቶስ ስለሞተና ስለተነሳ ነው። ደህንነታችን ስላለቀ ነው። ስለ ጽድቅ ደግሞ ኦልሬዲ ተዘጋጅቶልናል። ፍርዱ ደግሞ ምንድነው? ካላመን ይፈረድብናል። አሁን ያመኑና የማያምኑ የሚጸድቁና የሚፈረድባቸው ሁለት ግሩፖች ናቸው የሚሉት። መንፈስ ቅዱስ በክርስቶስ ያለቀውን ደህንነት ወንጌል፣ ይህንን የሰላም ጥሪ፣ የእረፍት ጥሪ መንፈስ ቅዱስ ወደኛስ በሚያመጣበት ጊዜ፣ ወደ ልባችን በሚያመጣበት ጊዜ ያንን ክርስቶስ የተሰቀለውን በመስቀሉ ላይ የተሰቀለውን ክርስቶስ የተወጋውን ክርስቶስ በሚያዩበት ጊዜ ሰዎች ስለኔ ኃጢአት ነው በኔ ምክንያት ነው እየሞተው ብሎ ያለቅሳሉ። ጥልቅ የሆነ የንስሐ ህይወት ይኖራቸዋል። ጥልቅ የሆነ የንስሐ ህይወት። ስለዚህ እግዚአብሔርን ለተቀበሉ የመንፈስ ቅዱስን ጥሪ የተቀበሉ ሰዎች ጥልቅ የሆነ ልቅሶና የንስሐ ጊዜ ይኖራቸዋል። እነኚህ የጸጋው ተካፋዮች ናቸው። ጸጋው የሚሸፍናቸው ናቸው። ሌላው ግሩፕ ደግሞ ይህንን የመጣውን ጸጋ እምቢ ብሎ ሪጀክት ካደረገ በኋላ ምንድነው የሚለው? በዮሐንስ ራእይ ምዕራፍ 1 ላይ መጽሐፍ ቅዱሳችን እንዲህ ይላል። ሁለተኛውን ግሩፕ ሲናገር ዮሐንስ ምዕራፍ ራእይ 1 ቁጥር 7 እነሆ ከደመና ጋር ይመጣል፣
ዓይንም ሁሉ የወጉትም ያዩታል። ይሄ ቅድም ዮሐንስ በ19 ወንጌል የተናገረውን 19:37 እንደገና እዚሁም ላይ ጠቅሰዋል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። ዘካርያስ ላይ ያነበብነው የወጉትም ያዩታል። የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ዋይ ዋይ ይላሉ፣ ምክንያቱም አልተቀበሉትም። የሚመጣው ታላቅ ንጉሥ ነው። የሚመጣው እንደገና በበረት እንደተወለደው አይደለም። የሚመጣው በግርማና በሞገስ ነው፣ በብርሃንና በኃይል ነው ታጅበው የሚመጣው። ያ ያስፈራቸዋል። በዛን ጊዜ ነው አለቶቹን፣ ዛፎቹን፣ ድንጋዮቹን ሁሉ ውደቁብን፣ ተራሮችን ሸፍኑን የሚሉት። መቋቋም አይችሉም። እነኛ ዋይ ዋይ ይላሉ። እግዚአብሔር እኔና እናንተ ከነኛ ወገን እንድንሆን ሳይሆን በጸጋው ተሸፍነው ለንስሐቸው የሚያለቅሱ ሰዎችን ወደ እነሱ ነው የሚናገረው። ስለዚህ እግዚአብሔር መንፈስ ቅዱስን አወርዳለሁ ነው የሚለው። ያ መንፈስ በሚወርድበት ጊዜ ጸጋንና ንስሐን በውስጣችን ያመነጫል። በጸጋው ይሸፍነናል፣ የንስሐ ሕይወት ይሰጠናል ማለት ነው። ያ የወጉት ክርስቶስ በኃጢአታችን ምክንያት የተወጋው ክርስቶስ ያ በልባችን ስፍራ ይኖረዋል ማለት ነው። እናዝናለን፣ ንስሐ እንገባለን። ዋናው ትልቁ ነገር እዚህ ላይ ይህ መንፈስ ቅዱስ በእግዚአብሔር የተሰጠው አስቀድሞ በዘካርያስ ቃል የተገባው በሐዋርያት ሥራ ምዕራፍ 1 እና 2 እንደምናየው ይህ መንፈስ ቅዱስ ለሐዋርያት በወረደ ጊዜ ለሁሉም የታየ ስራው ግልጽ የሆነ የታየ መንፈስ ቅዱስ፣ ይህ መንፈስ ቅዱስ ሰዎችን ወደ ንስሐ ነው፣ ወደ ለቅሶ እንዲመጡ ነው የሚያደርገው። ይሄ ደግሞ የሚጠራቸው ምንድነው? ወደ ምህረት ነው። መርሲ ነው የሚለው። ወደ መርሲ ነው የሚመጣው። ወደ ምህረት ነው። ወደ ምህረት እንዲጮሁ ነው የሚያደርጋቸው። ወደ ምህረት እንዲያለቅሱ ነው የሚያደርጋቸው። ያ የደስታ ለቅሶ ነው። ምክንያቱም ኃጢአታችን ይቅር ተባለልን፣ ተቀብለነዋል። ኃጢአታችን ይቅር ተብሎ ከጠላትነት ወደ ልጅነት ማዕረግ ተሸጋግረናል። በሐዋርያት ሥራ ምዕራፍ 1 እና 2 ያ እግዚአብሔር በዘካርያስ ምዕራፍ 12 ላይ የተናገረው እንደተፈጸመ የምናየው ነገር ይሆናል ወደፊት። ነገር ግን እግዚአብሔር ይህንን መንፈስ የሰጠው በእርሱ አምነን ንስሐ ከገባን በኋላ በመንፈስ ቅዱስ እየጸለይን እንድንመላለስ ነው። በመንፈስ እየጸለይን እንድንመላለስ ነው የሚፈልገው እና በመንፈስ ቅዱስ በምንጸልይበት ጊዜ መንፈስ ቅዱስ በሕይወታችን ስራውን በሚሰራበት ጊዜ ሁለት ነገሮች ይኖራሉ። አንደኛው ሳናቋርጥ ነው የምንጸልየው። ሳናቋርጥ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ እንዳየነው ሳናቋርጥ እንጸልያለን። በሁሉም ጊዜ በማንኛውም ሰዓት የትም ቦታ ብንሄድ እንጸልያለን። የግድ መንበርከክ የለብንም። የግድ አይኖቻችንን መጨፈን የለብንም። ጸሎት እንዳየነው አንድ ሰው ከልብ ወዳጁ ጋር የሚያደርገውን ንግግር እንደዛ ነው። ስለዚህ ከልብ ወዳጃችን ከእግዚአብሔር ጋር ስንነጋገር ሳለ ቦታና ሰዓት አይወስነውም። ሁሉም ቦታ ልንነጋገር እንችላለን። ተቀምጠን ልንነጋገር እንችላለን። ቆመን ልንነጋገር እንችላለን። ተኝተን ልንነጋገር እንችላለን። ስንሄድ፣ ስንሰራ፣ ሁሉንም በውስጣችን ያለውን የምናፈስበት ነው። የሚሰማንን ስሜት፣ የምናስበውን፣ የሚያሳስበንን ሁሉ ለሱ የምናስረክበት ነው። ኮንስተንሲ ነው የሚያስፈልገው። ቀጥታ ኮንቲኒየስ የሆነ የማያቋርጥ ነው። ቆላስይስ ምዕራፍ 4 ቁጥር 2 ላይም እንደዚህ ነው የሚለው። እያመሰገናችሁ ነው የሚለው። እንዲሁም በምስጋና ጸልዩ ነው የሚለው። ሳታቋርጡ የተጋችሁ ሁኑ ነው። በትጋት ጸልዩ ነው የሚለው። ሁለተኛው ደግሞ ምንድነው? ጽናት ነው። ሮሜ ምዕራፍ 12 ቁጥር 12 ላይ እንዲህ ይላል ጳውሎስ። ሮሜ 12 ቁጥር 12 በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ ይላል። በመንፈስ የምትቃጠሉ ሁኑ ካለ በኋላ እንግዲህ ስለ መንፈስ ቅዱስ ነው። መንፈስ ቅዱስ ከእናንተ ጋር ዘለስ ሁኑ ነው የሚለው። በግለት ማለት ነው። የእግዚአብሔር
ፍቅር በምናስተውለው የተሰቀለውን ክርስቶስን የተወጋውን ያንን ክርስቶስ በምናይበት ጊዜ ለኛ ያደረገውን ፍቅር ያሳየንን ፍቅር በምናስተውስበት ጊዜ በልባችን ያ ፍቅር ሲሆን በግለት ነው የምንሄደው ለሌሎች ያንን ለማካፈል ለሌሎች ያለንን ፍቅር ለማሳየት ለማዳረስ በግለት ነው የምንሄደው ዊዚል ነው የምናደርገው ማለት ነው። ከዛ በኋላ ካለ በኋላ በተስፋ ደስ ይበላችሁ። የትኛው ተስፋ ነው ደስ የምንለው? አይኖቻችን ከግቡ ነው፣ ዳግም ምጽአት ነው። ቅድም ደጋግም እንዳልኩት የእግዚአብሔር ዓላማ ዳግም ምጽአቱ ነው። አይኖቻችን እዛ ነው። በተስፋ ነው አብርሃም በተስፋ አዲስቷን ኢየሩሳሌም እንዳየ አዲስቷን ከተማ እንዳየ ኢዮብም በተስፋ እንዳየ እኛም በተስፋ አይኖች እንድናይ ነው። አይኖቻችን እዛ ላይ ፊክስድ ነው ተቸክረው እንዲቀመጡ ነው የሚፈልገው። ያንን ካደረግን በኋላ ደስ ይበላችሁ ነው የሚለው። እንዴት ደስ ይለናል! በዚህ እውነት የምናልፍበት ህይወት የሚያስጨንቅ፣ የሚያሳስብ፣ የሚያሳዝን፣ የሚጎዳ በዛ ውስጥ እንዴት ደስ ይለናል! የእግዚአብሔር ዓላማ ስማችሁ በሰማይ ቤት ስለተጻፈ ያ ነው ደስ ሊያሰኘን የሚገባው። ይሄማ የምናልፍበት ጊዜያዊ መንገድ ላይ ነን እኮ። አንድ ሰው ጉዞ በሚያደርግበት ጊዜ ስለ ጉዞ አይደለም የሚያስበው፣ ስለሚደርስበት ነው። በጉዞ ላይ ብዙ ነገር ያጋጥመዋል። ነገር ግን የሚደርስበትን ቦታ ስለሚያውቅ ይሄኛው እንደ ትልቅ ነገር አያደርገውም በመንገድ ላይ የሚያጋጥመውን። ስለዚህ እሱም የሚለው ምንድነው? በተስፋ ደስ ይበላችሁ። በቃ ደስታችሁ እዛ ስለምትደርሱ ነው፣ ግቡ ጋር ስለምትደርሱ ነው። ስለዚህ በመንገዳችሁ በምታልፉበት ጊዜ በዚህ መንገድ ላይ በመከራ ታገሱ፣ በጸሎት ጽኑ ነው የሚለው። ይሄ ጸሎት በመንፈስ መጸለይ ነው። አሁንም ስቲል በመንፈስ መጸለይ ምን እንደሆነ ጠለቅ ብለን አልገባንም። በነገው ዕለት እናየዋለን። እሱ በመንፈስ መጸለይ ነው። ያለ መንፈስ በምንጸልይበት ጊዜ ዝም ብሎ ተራ ንግግር ነው የሚሆነው። ስለዚህ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። ይሄ የመንፈስ ፍሬ ነው። በጸሎት የሚተጋ ሰው፣ በመንፈስ ቅዱስ የሚጸልይ ሰው የሚኖረው ህይወት ነው። ይሄ ናቹራል አውትካሙ ነው። ላድርግ ብሎ አስቦ የሚያደርገው ሳይሆን በውስጡ ፍቅሩ ካለ ራሱ አውቶማቲክ ነው ይሆናል። ስለዚህ እነኚህን ነገሮች አስቀድሞ ይናገራል፣ ያሳስበናል። ዋናው ነገር ምንድነው? በዛሬው ዕለት እንድናይ የፈለኩት እግዚአብሔር አስቀድሞ በብሉይ ኪዳን ዛሬ ለምንገኘው ሰዎች መንፈስ ቅዱስን እንደሚሰጠን ቃል ገብቶልን ነበር። ያንን ቃል እውን አደረገ በጴንጤቆስጤ ቀን በሐዋርያት ምዕራፍ 1 እና 2 እንደምናየው እግዚአብሔር ያንን ቃል ፈጽሟል። በዛ መንፈስ ቅዱስ ተመርተንና በዛ መንፈስ ቅዱስ ተገዝተን እንድንመላለስና በሱ እንድንጸልይ ነው የሚፈልገው። ያንን በምናደርግበት ጊዜ እምነታችን እየጠነከረ ህይወታችን እየተለወጠ እግዚአብሔርን እየመሰልን እሱንም እያስከበርን እንሄዳለን። ከሌሎችም ጋር ያለን ግንኙነት እየተሻሻለ ይሄዳል። ስለዚህ ዛሬ በምንቀመጥበት ጊዜ፣ በምንነሳበት ጊዜ፣ በምንተኛበት ጊዜ፣ ወደዛም ወደዚህም በምንልበት ጊዜ እግዚአብሔር ከኔና ከናንተ የሚፈልገው ነገር ምንድን ነው? አንድ ነገር ነው። እንድናናግረው ነው የሚፈልገው። ልክ እንደ ጓደኛው እንድናናግረው ነው። ያ ማለት እንድንጸልይ ነው። ስንቀመጥም፣ ስንተኛም፣ ስንነሳም፣ ስንሄድም፣ ስንሰራም በጸሎት ከእሱ ጋር እንድንሆን ነው። ልክ ወዳጅ ለወዳጅ እንደሚነጋገሩ እንድንነጋገር ይፈልጋል። ያንን በምናደርግበት ጊዜ በረከቱን እናየዋለን፣ ፍሬውን እናየዋለን። እኛ ብቻ ሳንሆን ሌሎችም ያዩታል። ነገር ግን በመንፈስ ቅዱስ ውስጥ ያልሆነ በዛ የማይጸልይ ሰው ህይወቱ ደረቅ ነው የሚሆነው። የደረቅ ህይወት ነው የሚሆነው። ለሌላውም በረከት ሳይሆን እንቅፋት ነው የሚሆነው። ስለዚህ ከእንቅፋትነት ወደ በረከት መሸጋገር እንድንችል እግዚአብሔር ይርዳን። ራሳችንን ዝቅ አድርገን እንጸልይ። እግዚአብሔር አምላካችንና አባታችን ስለ ፍቅርህ እናመሰግናለን። አስቀድመህ አንተ ለኛ አዘጋጅተህልናል። የምንራመድበትን መንገድ፣ የምንኖረውን ህይወት ምን መምሰል እንዳለበት አስቀድመህ ለኛ ያዘጋጀህን አምላክ ነህ። ስለዚህ እናመሰግናለን። በተስፋው መሰረት መንፈስ ቅዱስህን ልከሃል።
ይህንን መንፈስ ቅዱስ ጌታ ሆይ ጥሪውን በሚያደርግበት ጊዜ ራሳችንን አሳልፈን እንድንሰጥና በመንፈስ ቅዱስ መመራትና መመላለስ እንድንችል እርዳን። በነገር ሁሉ ከኛ ጋር ስለነበርክ እናመሰግናለን። ኃጢአት በደላችንን ይቅር በል በጌታ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም